ትንስዬ ስማርታ እንግዲህ የምንኖረው የጻፍነውን ነው ወይስ የተጻፈልንን ነው ብላለችና በእውነት የሰው ልጅ የተጻፈለትን ነው የሚኖረው። እኛማ የጻፍነውን ብንኖር ኖሮ ማለት ነው በቃ ውስጣችን በጣም ብዙ ነገር በቃ ተነበው የማያልቁ በጣም ብዙ እኛም አውጥተን የማንጨርሰው በጣም ብዙ የጻፍነው ነገር አለ በውስጣችን ማለት ነው። የእውነት አሁን አንድ መጽሐፍን ቤተሰብዬ አንብበን ከጨረስነው በኋላ ደግሞ ደግመን እናነበዋለን አይደለ? ደግመን እናነበዋለን። ያው ደግመን ስለምናነበው አያልቅም፣ ሁሌ ነው የምናነበው። ስለዚህ የሰው ልጅም እንደዛ መጽሐፍ ነው፣ ውስጡ ተነቦ አያልቅም። እኛ የጻፍነውን እኛ ያልነውን አድርገን ብንኖርንማ ማለት ነው ይሄኔ በቃ ከንቱ ብልሹዎች ሆነን ነበረ። ግን የሰው ልጅ የሚኖረው እግዚአብሔር በጻፈለት እግዚአብሔር ባለለት ነው። ደግሞም የሚበልጠው እግዚአብሔር የጻፈውና እግዚአብሔር ያለንልን ኑሮ ስንኖር ነውና ትንስዬ ስማርት በጣም ነው የምወድሽ። ጌታን በጣም አስተዋይ ልጅ ነሽ እና ደስ ትይኛለሽ። በጣም ወድሻለሁ። አላዛር ደግሞ ማለት ነው በጣም የሚያስቀኝ ነገር ማለት ነው ይቺ ልጅ ማናት ለነገር ነው ወይ እዚህ ድረስ የመጣችሁ ሲል ሽንቴን ነው የጨረስኩት። መድኃኔዓለም አላዛር ትንሽ የንግግር ትንሽ አይችልም አላዛር ማርያምን። በተረፈ በጣም ጥሩና የዋህ ሰው ነውና ትንስዬ ይመችሽ የኔ እናት። ሆን ብላ ነገር ፍለጋ ይሁን ምን ፈልጋ እንደሆነ አላውቅም፣ ሆን ብላ መታለች ማለት በቃ ከና ማሚን እኔም አንተን አደራ ስላለችኝ እኔም በዙሪያክ መሆን ስላለብኝ ብላ እንግዲህ 250 ምናምን ኪሎ ሜትር አቋርጣ ሐዋሳ ነው ያለችው። አሁን ይሄ ምንድነው የሚባለው? ቤተሰቦች እቺ ልጅ ለምንድን ነው በዚህ ልክ እንደዚህ ያደረገች ያለችው? እኔ አልገባኝም። እና አንድ ነገር አሰብኩኝ። ምንድነው መሰላችሁ? ቆይ የሰው ልጅ ማለት ብዙ ጊዜ ምን አለ መሰላችሁ የሰው ልጅ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔም አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ኦርቶዶክሳውያን ዛሬ ቅዱስ ገብርኤል ነው። ቅዱስ ገብርኤል ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እንኳንም አደረሳችሁ ሙስሊም ወገኖቻችን እና ቤተሰብዬ ትናንትና አላዛርና ትንሱን አይተን የመጣ ነው። እንግዲህ አላዛር ያው ስለ ትንሱ ለማወቅ በጣም የጓጓ ይመስላልና ጥያቄም ጠይቋታል። ያው ትንስዬ ደግሞ ስማርቷ በቃ ተገቢውን ትክክለኛውን ሪል የሆነውን ነገር ነግረዋለችና እንደዚህ አይነት ጥያቄ መጠያየቅ ሰውን ማወቅ ወንዱም ቢሆን ሴቷን ብትሆን ማለት ነው ሰውን ማወቅ መተዋወቅ ጥሩ ነው። ዘው ብሎ ያለውን ነገር ውስጥ ከመግባትና ዘው ብሎም ደግሞ የሆነ የፍቅር ጥያቄ ወይ ደግሞ ወድሻለሁ ብሎ ከመጠየቅ መጀመሪያ እንደዚህ የኋላውን ምን እንዳለው ማንነቱን ማረጋገጥ መጠየቅ ምንም አይነት ክፋት የለውም። እና ግን አላዛር እኔ የምለው ነገር ማለት ነው እውነት መጠያየቁን ተጠያየቁ፣ ተነጋገሩ፣ ተጫወቱ፣ ደስ ይበላችሁ። የእውነት ግን እንደ ወተክ ሚዲያ ፊት ማለት ነው ሚዲያ ፊት ወተህ እንደዚህ የተንበረከክ ምናምን ነገር ታገቢኛለሽ ወይ ምናምን ነገር አንድችን ቀን ጊፍት ምንም ችግር የለውም ብትሰጣትም እሷን ብትሰጥህ ምንም ችግር የለውም። ግን እንዲህ ወታ አደባባይ ላይ ፍቅሬን ትቀበይኛለሽ ወይ እንደው ከሆነ እንደው ፍላጎቱ ካለ የሷን ፍላጎት ካለ ትንሱ እርግጠኛ ነኝ አላዛርን እንደዚህ በቃ በጣም ልትቀርበው ፈልጋለች ያስታውቃልና ግን ሆኖም ማለት ነው እንደዚህ ፍቅሬን ተቀበለኝ፣ ፍቅርሽን ተቀበይኝ፣ እኔ ወድጄሻለሁ፣ ታገቢኛለሽ ወይ እንደዚህ ተንበርክኮ ምናምን እንደዚህ ፈጽሞ ነገር እንዳታስቡት። ፈጽሞ ነገር በውስጥ ጨርሳችሁ
መጨረሻ ላይ ስትደርሱ ማለት ነው መጨረሻ ላይ ስትደርሱ ቀለበቱን ይዘመተ ከፈለክ ያው እኛ ስለምንወድ ሁለታችሁንም ስለምናከብራችሁም እኛ እንድንደሰት ከፈለጋችሁ መታችሁ የሆነ ፕሮግራም አርጋችሁ ቀለበት ስታደርግላት አሳየን እንጂ እንደው ከሆነ ነው አሁንም ተጋቡ ተገናኙና ነው ማለት አይደለም። እኔ አያገባኝም በዚህ ጉዳይ ግን የእህትነቴን ያለኝን ሐሳብ ለማካፈል ነው። ምክንያቱም በሚዲያ የወጣ ነገር ማለት ነው ሚዲያ ላይ እንደቀረ የሚዲያ ምላስ እንደገዘገዘውና እንደተቆረጠ የሚዲያ አይን እንደበዛበትና ብዙዎች የሆኑ በቃ መሰናክል ውስጥ እንደሆኑ ነው የምናውቀው። ስለዚህ እናንተ ላይም እንደዛ ነገር እንዳይሆን ማለት ነው በሚዲያ ፊት ይዘህ የታገቢኛለሽ ጥያቄ የፍቅር ጥያቄ እንድች ብለህ እንዳታመጣ። እውነቴን ነው። ምክንያቱም በሚዲያ የተጀመረ ነገር በሚዲያ ነው የሚያልቀው። አንተ በውስጥ ሎርማን ነው እንደዚህ ስጦታ መሰጣጠት፣ በግልጽ መታችሁ መጫወት፣ ስትዝናኑ መታየት፣ ፕራንክ መደራረግ ምናምን ነገር ደስ ይላል። ምንም ችግር የለውም። ግን ወተክ እንደው አደራ ማርያምን ወተክ ታገቢኛለሽ ወይ ብለህ ህዝብ ፊት እንደዚህ ቆመ እንዳትጠይቅ። መጨረሻ ላይ ተጠናምታችሁ በደንብ አውቃሃት እሷም አንተን አውቃ ከባሪዋ በጣም አስተዋይ ምርጥ ልጅ የእውነት በጣም ትሁት ጎበዝ ብልጥ ልጅ ናት። ጥበበኛም ልጅ ናት። አነጋገሯም ያስታውቃል። እና ስለዚህ ሁለታችሁም ተነጋግራችሁ የምትፈላለጉ ከሆነ በውስጥ ተነጋግራችሁ ማለት ነው በውስጥ ከሚዲያ ጀርባ ከካሜራ ጀርባ ተነጋግራችሁ መጨረሻ ላይ ይዛችሁ ነው። ለማንኛውም ሰው እኔ የምመኘው ይሄንን ነው። አሁን ብሩክንና ሃይሜን አያችሁ አይደለ? እንግዲህ እዛ ዱባይ ለዱባይ ስትሽከረከር ምን ስትል ካንተ ሌላ ሰው የለም ካንቺ ሌላ ሰው የለም ሲባባሉ ማለት ነው። አሁን ላይ በትንሽ ነገር መቻቻል አቅቷቸው እሷም ወደ ቦታጅራ ሄዳለች መሰለኝ አይደል? አይቼው አቋርጬዋለሁ። እና እንደዚህ አይነት ነገር እንዳይመጣ ልታይ አትበሉ። በቃ አላዛርና ትንሱዬ ልታይ ሚዲያ ፊት ልታይ የሚዲያ እንትን እኔ ነኝ እንዳትሉ። ምክንያቱም ሚዲያ በጣም ባለጌ ነው። የእውነት እንደው በብዛት በሚዲያ ላይ እንጋባ ታገቢኛለሽ ወይ ታፈቅሪኛለሽ ወይ ተብለው የተጠያየቁ ሲለያዩ ሲጨቃጨቁ ያልሆነ ነገር እያመጡ እኛንም ጭንቅላታችንን ሲያዞሩት ነው እንጂ ያየነው እንደው ሪል ሆኖ በሚዲያ እኔ እንጃ ብቻ። ግን ቢሆንም ይሄንን ባታረጉት ደስ ይለኛል። ትንሱዬና አላዛርዬ እግዚአብሔር መጨረሻችሁን ያሳምርላችሁ። ምርጥ ጥያቄ እየተጠያየቃችሁ ጊዜያችሁን አሳልፎ እየተዝናናችሁ ፕራንክ እየተደራረጋችሁ በማያስኮርፍ በማያጣላ መልኩ ጊዜያችሁን አሳልፉ እንጂ ትወደኛለህ፣ እወድሃለሁ፣ ወድጄሻለሁ፣ ነይ ቀለበት ላርግልሽ በሚዲያ ፊት የእውነቴን ነው። በሚዲያ ፊት እንድች ብላችሁ መጨረሻ ላይ ስጨርሱ ኑና እኛንም አስደስቱን እንጂ እንደውም እኔ በቃ መጨረሻ ላይ እንደውም ሁሉ ነገር ከተጠናቀቀ በኋላ ሰርግ ማድረግ ስታስቡ እንደው የዛን ሰዓት አብሮ መኖርን ስታስቡ የዛን ሰዓት ህዝብ ቢያውቀው ራሱ ደስ ይለኛል እንጂ እንዲህ ወታችሁ ታፈቅሪኛለሽ ወይ ታገቢኛለሽ ወይ ቀለበት ላደርግልሽ ነው ምናምን ነገር ባትባባሉ ደስ ይለኛል ለማለት ነው የመጣሁት ዛሬ። በጣም ነው ማመሰግናችሁ፣ መወዳችሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ በኮመንትም ጎበዝ በርቺ አይዞሽ እያላችሁ ለምታበረታቱኝ ሁሉ ክብረትን ይስጥልኝ። አመሰግናለሁ ቤተሰብዬ። ሁላችሁንም በያላችሁበት በድጋሚ እግዚአብሔር ይጠብቅልኝ።